ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 14 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በመካከለኛው ምስራቅ ያሉ ሴት የቤት ሰራተኞችን በተመለከተ አዲስ ጉዳይ ተሰምቷል። በዚህ ጉዳይ በርካታ የሀገር ውስጥና ግዙፍ ዓለም አቀፍ ተቋማት እየተሳተፉበት ነው ተብሏል። አብራችሁን ስትቆዩ ዝርዝሩን የምትሰሙት ይሆናል። ቢሮው ለደረቅ ጭነት ተሽከርካሪ ሹፌሮች እንዲሁም ለንግዳቸው የሚሆን ሸቀጥ በጭነት ተሽከርካሪ ለሚያጓጉዙ ነጋዴዎች ጥብቅ መረጃን ይፋ አድርጓል። ዝርዝሩን የምታደምጡት ይሆናል። በመዲናዋ በርካታ ኢንተርፕራይዞች መስሪያ ቦታቸውን እንዲለቁ እየተደረገ ስለመሆኑ ተሰምቷል። ለምን የምትሰሙት መረጃ ነው። በመዲናዋ የሚገኝ አንድ ቤተክርስቲያን ሙሉ በሙሉ መውደሙ ተሰምቷል። አብራችሁን ስትቆዩ ለቤተክርስቲያኑ ውድመት ምክንያት የምታደምጡበት ዝርዝር መረጃን ይዘናል። እነዚህና ሌሎች ጉዳዮችን ያጋራናችሁ አብረን እንቆያለን። በድጋሜ እናንተም አብራችሁ እንድትቆዩ ይጋበዘን። አሁን ወደ ዝርዝር ጉዳዮች እንለፍ። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20 በመቶ በሚደርስ ቅናሽ ሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25 በመቶ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። ባለስልጣኑ ከ1000 በላይ ተቋማትና ግለሰቦች ላይ እርምጃ መውሰዱ አስታወቀ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በከተማ አስተዳደር ውስጥ የሚገኙ ወንዞች ላይ ብክለት የሚያደርሱ ተቋማትና ግለሰቦች ላይ እርምጃ መውሰዱን ገልጿል። ባለስልጣን መስሪያ ቤቱ በወንዞች ላይ እየደረሰ ያለውን ብክለት ለመለየትና ወንዞችን በሚበክሉት ተቋማትና ግለሰቦች ላይ የተቀናጀ እርምጃ ለመውሰድ ኮሚቴ ተዋቅሮ የቁጥጥር ስራ እየሰራ እንደሚገኝ አስታውቀዋል። ከአዲስ አበባ ከተማ ደንብ ማስከበር ባለስልጣንና ከ11ዱም ክፍለ ከተሞች የአካባቢ ጥበቃ ጽሕፈት ቤት አመራሮችና ባለሙያዎች ጋር በመቀናጀት የግንዛቤ ማስጨበጥና ጎን ለጎን በደንብ ተላላፊዎች ላይ እርምጃ እየተወሰደ ይገኛልም ተብለዋል። ባለስልጣን መስሪያ ቤቱ አምራች ተቋማት፣ አገልግሎት ሰጪ ተቋማት፣ የመንግስት ተቋማትና ከመኖሪያ ቤት ፍሳሽ ቆሻሻቸውን በቀጥታ ከወንዝ ጋር በሚያገናኙት ላይ በደንብ ቁጥር 180/2017 መሰረት 1017 ተቋማትና ግለሰቦች ላይ እርምጃ መወሰዱን አስታውቀዋል። በዚሁ መሰረት በ81 አምራች ተቋማት፣ በ308 አገልግሎት ሰጪ ተቋማት፣ በ631 ግለሰቦችና መኖሪያ ቤቶች እንዲሁም በ4 የመንግስት ተቋማት ላይ እርምጃ መወሰዱን ገልጸዋል። እርምጃ ከተወሰደባቸው ደንብ ተላላፊዎች ከቅጣት እስካሁን 140,973,800 ብር ለመንግስት ገቢ መደረጉንም ገልጸዋል። ከዚህ ጎን ለጎን ለ1,408,693 ግንዛቤ ማስጨበጥ ስራ መሰራቱንም ባለስልጣኑ አስታውቀዋል። እስካሁን እየተደረገ ባለው የቁጥጥር ስራ ለውጦች መምጣታቸውን የገለጸው ባለስልጣኑ በተደረገው የቁጥጥር ስራ 1590 ቀጥታ ከወንዝ ጋር የተገናኙ ቱቦዎች እንዲቋረጡ ማድረግ መቻሉን እንዲሁም 602 ተቋማትና ግለሰቦች ደግሞ ማስመጠጥ ጀምረዋል ያለ ሲሆን 868 የፍሳሽ ቆሻሻ ማጣሪያዎችና 1131 ሴፕቲክ ታንኮች መገንባታቸውንም ገልጸዋል። ባለስልጣኑ ከሚመለከታቸው አካላት ጋር በመሆን እያደረገ ያለውን የቁጥጥር ስራ እንደሚቀጥልም የገለጸ ሲሆን አክለውም ህብረተሰቡ ባለስልጣኑ የወንዝ ብክለትን ለመከላከል በሚያደርገው በማንኛውም እንቅስቃሴ ተባባሪ እንዲሆን በመጠየቅ በደንብ ተላላፊዎች ላይ የሚወሰደው እርምጃ አሁንም እንደሚቀጥል አረጋግጧል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ የሚገቡበት መመሪያ እየተዘጋጀ መሆኑ ተገለጸ። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት ያስችላል የተባለን ረቂቅ መመሪያም በዝግጅት ላይ እንደሚገኝና በቅርቡ ጸድቆ ስራ ላይ እንደሚውል የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው አቶ ደንጌ ቦሩ ተናግረዋል። መመሪያው ምን አይነት በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ይግቡ የሚለውንና ተያያዥ ድንጋጌዎችን እንደሚያካትት የጠቆሙት ሚኒስትር ዴኤታው የመመሪያ ከዚህ ቀደም የጋዝ ተሽከርካሪ ወደ ኢትዮጵያ ለማስገባት ፈርቀዳጅ ሆነው በላይ አብ ሞተርስ ለማስገባት
ያሰባቸው በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችንም ከሚወጣው መመሪያ ጋር ይጣጣሙ ሊሆን ይገባልም ብለዋል። የሚገቡት መኪኖች በመመሪያው የተጠቀሱ መስፈርቶችን የሚያሟሉና ከመንግስት ፍላጎት ጋር የሚጣጣሙ መሆን ይኖርባቸዋል ያሉት ሚኒስትር ዴኤታው ሌሎች የግሉ ኩባንያዎችም በተመሳሳይ መንገድ ወደዚህ ስራ ቢገቡ ከመንግስት ድጋፍ እንደሚደረግላቸው በይፋ ተናግረዋል። አክሎም ዘርፉ መንግስት ትኩረት ሰጥቶ የሚሰራበት እንደሆነም አብራርተዋል። የተፈጥሮ ጋዝን ጨምሮ ሌሎች ታዳሽ ኃይል ምንጮች ላይ መንግስት የሚከተለውን ፖሊሲ በተመለከተ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ማሰማራት የመንግስት ብርቱ ፍላጎት መሆኑና ይህንንም እንደሚገፋበት አስረድተዋል። ለዚህም በጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነጻ እንዲገቡ መፍቀዱንና ሌሎች ማበረታቻዎችም እንደሚሰጡ ተናግረዋል። እንዲህ የሚደረገው በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ማሰማራት ለአገራዊ ኢኮኖሚው ከሚኖረው ፋይዳ የተነሳ መሆኑንም አስታውቀዋል። ኢኮኖሚያዊ ጠቀሜታውን በተመለከተ በሰጡት ተጨማሪ ማብራሪያ እንደ ተፈጥሮ ጋዝ ባሉ ታዳሽ ኃይል ምንጮች ተጠቅሞ የትራንስፖርትና የሎጂስቲክስ ዋጋን መቀነስ ካልተቻለ የኢኮኖሚ እድገቱን ፍጥነት መጨመር አይቻልም። በመሆኑም ለዚህ ዘርፍ ልዩ ትኩረት እንደሚሰጥ ገልጸዋል። የሎጂስቲክስ ዋጋን ቀንሶ እድገትን ሊያስፈነጥሩ የሚችሉ ተብለው ከሚታሰቡት ውስጥ አንዱ የተፈጥሮ ጋዝ መጠቀም ነው ብለዋል። በተለይም በየዓመቱ ለነዳጅ የሚወጣውን እስከ $5 ቢሊዮን የሚደርስ ወጪ ለመቀነስ ይህንን የተፈጥሮ ጋዝ መጠቀም ወሳኝ በመሆኑና የተፈጥሮ ጋዝ ደግሞ ዋጋው ርካሽና ከውጭ የማንገዛውና እዚሁ ያለ በመሆኑ ልንጠቀምበት ይገባል በማለት በዚህ ዙሪያ የመንግስትን ፍላጎትና አቅጣጫን አመላክተዋል። ከዚህ በኋላ ወደ ኢትዮጵያ የሚገቡ ተሽከርካሪዎችም በተፈጥሮ ጋዝ የሚሰሩ ጭምር መሆን እንዳለባቸው አጽንኦት የሰጡት ሚኒስትር ዴኤታው በዚህ ዙሪያ የሚሰሩ የግል ኩባንያዎች እንደሚበረታቱም አረጋግጠዋል። በርካታ ችግር ፈቺ የምርምር ውጤቶች በዓለም አቀፍ ጆርናሎች ተደራሽ ማድረጉን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ። ኢንስቲትዩቱ በቴክኖሎጂ ዘርፍ ያከናወናቸውን 56 ችግር ፈቺ የምርምር ውጤቶች በዓለም አቀፍ ጆርናሎች ተደራሽ ማድረጉን የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ገልጸዋል። በዘርፉ የወጣቶች ግንዛቤና ተሳትፎ እንዲጠናከር የተለያዩ መርሃ ግብሮችን በማዘጋጀት እየተሰራ መሆኑን የገለጹት ዶክተር ወርቁ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2013 ዓ.ም ከተመሰረተ በኋላ ባለፉት 5 ዓመታት አመርቂ እድገት ማስመዝገቡ ተነግሯል። ዶክተር ወርቁ ኢንስቲትዩቱን በዘመናዊ ቴክኖሎጂዎች በማደራጀት ምቹ የስራ አካባቢ መፍጠር መቻሉን ገልጸው በዚህም ተወዳዳሪና ችግር ፈቺ የጥናትና ምርምር ስራዎችን በማከናወን ላይ እንደሚገኝ ጠቁመዋል። ለአብነትም በዓለም አቀፍ ደረጃ ተወዳዳሪ የሆኑ 56 የምርምር ውጤቶችን በዓለም አቀፍ ጆርናሎች ላይ ማሳተሙን አንስተዋል። ከምርምር ውጤቶቹ መካከል 9ኙ የአእምሮአዊ ንብረት ጥበቃ እንዳገኙ ጠቅሰው ይህም ስኬት በሌሎች የምርምር ውጤቶች ተጠናክሮ እንደሚቀጥል አረጋግጠዋል። በርካታ ሀገራት በጤና በግብርናና በአገልግሎት ዘርፎች የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም ምርታማነትን በእጥፍ በማሳደግና አገልግሎት አሰጣጣቸውን በማዘመን ላይ እንደሚገኙ የጠቀሱት ዶክተር ወርቁ በመሆኑም በሰው ሰራሽ አስተውሎት በመታገዝ የሀገሪቱና የህብረተሰቡ ጠቃሚነት እንዲያድግ በትውልድ ላይ መስራት ወሳኝ መሆኑን ተናግረዋል። በዘርፉ ያለው የወጣቶች ግንዛቤና ተሳትፎ እንዲጠናከር የተለያዩ መርሃ ግብሮችን በማዘጋጀት እየተሰራ መሆኑንም ገልጸዋል። በአሁኑ ወቅት 200 ጀማሪ የፈጠራ ባለሙያዎች በኢንስቲትዩቱ የስታርት አፕ ፕሮግራም ተካተው እየሰሩ ይገኛሉ ያሉ ሲሆን ከከፍተኛ የትምህርት ተቋማት ጋር በመተባበር በዘርፉ በሁለተኛና ሶስተኛ ዲግሪ የሰለጠኑ በቂ የሰው ኃይል ለማፍራት የሚከናወኑ ስራዎች ተጠናክረው እንደሚቀጥሉም ዋና ዳይሬክተሩ መናገራቸውን ኢዜአ ዘግቧል። ቤተክርስቲያኑ ሙሉ በሙሉ መውደሙ ተሰማ። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የሚገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ለህዳር 14 አጥቢያ ከሌሊቱ 8 ሰዓት ላይ በተነሳ የእሳት አደጋ ሙሉ በሙሉ መውደሙ ተሰምቷል። የቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሌሎች ንዋያተ ቅድሳት በሙሉ በእሳት አደጋ መውደማቸውን የገለጹት የቤተክርስቲያኑ አስተዳዳሪ ሊቀ ሕሩያን ስብሐት እሳቱ ሊነሳ የቻለውም ከኤሌክትሪክ ጋር በተያያዘ መሆኑ ተናግረዋል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሃዲያና ስልጤ አህጉረ ሊቀ ጳጳስ በቦታው ተገኝተው ባስተላለፉት መልእክትም አደጋው ሌላ የተሻለ ቤተ መቅደስ እንዲሰራ ምክንያት ሆኗልም ብለዋል። አሁን የተቃጠለው ቤተ ክርስቲያን በቆርቆሮ የተሰራና ደረጃውን ያልጠበቀ ስለነበር እግዚአብሔር የሚመለክበት ደረጃውን የጠበቀ ቤተ ክርስቲያን እንዲሰራ ምክንያት አድርጓል ሲሉም ተደምጠዋል። አክለውም ቤተ መቅደስ የሚቃጠለው የእኛ ኃጢአት ሲበዛ ነው ያሉ ሲሆን ምዕመኑም ኮሚቴውና የደብሩ አስተዳደር በሚያወጡት ፕሮግራም መሰረት ሁሉም በመረባረብ የዚህ ታሪካዊ ስራ ባለቤት እንድትሆኑ ሲሉ ጥሪ አቅርበዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ነው።
የቆይታ ጊዜያቸው ያጠናቀቁ ኢንተርፕራይዞች መስሪያ ቦታ እንዲለቁ እየተደረገ ነው ተባለ። የቂርቆስ ክፍለ ከተማ የመስሪያ ቦታዎች ልማትና አስተዳደር ጽሕፈት ቤት በመስሪያ ቦታዎች ላይ የ5 ዓመት የቆይታ ጊዜያቸውን ያጠናቀቁ ኢንተርፕራይዞችን ውል በማቋረጥ መስሪያ ቦታውን እንዲለቁ እያደረገ መሆኑን አስታውቀዋል። በመመሪያው መሰረት የ5 ዓመት የቆይታ ጊዜያቸውን ያጠናቀቁ 22 ኢንተርፕራይዞችን ውላቸውን በማቋረጥ የመስሪያ ቦታውን እንዲለቁ ማድረግ ተችሏል ያሉት በቂርቆስ ክፍለ ከተማ የመስሪያ ቦታዎች ልማትና አስተዳደር ጽሕፈት ቤት የመስሪያ ቦታዎች ልማትና አስተዳደር አስተባባሪ የሆኑት አቶ እሸቱ ድንበሬ በወረዳ 3፣ 4፣ 5፣ 8፣ 10 እና 11 የህንፃ መስሪያ ቦታዎች ላይ በተለያየ ዘርፍ ተደራጅተው ሲሰሩ የነበሩ ኢንተርፕራይዞችን በቂ የቅድመ ማስጠንቀቂያ ጊዜ በመስጠት ውላቸው ተቋርጦ እንዲለቁ መደረጉን አስረድተዋል። አክሎም የተለቀቁ የመስሪያ ቦታዎችን ለአዳዲስ ስራ ፈጣሪ ኢንተርፕራይዞች ፍትሐዊ በሆነ መንገድ ለማስተላለፍ የተጀመረውን ስራ አጠናክሮ በማስቀጠል የወጣቶችና ሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ልዩ ትኩረት ሰጥተው እየሰሩ መሆኑን አስተባባሪው ጨምረው ገልጸዋል። በደረቅ ጭነት ተሽከርካሪዎች ላይ የሚካሄድ ቁጥጥር ተጠናክሮ መቀጠሉ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በሁሉም የከተማዋ አቅጣጫዎች ወደ ከተማዋ የሚገቡ ከከተማዋ የሚወጡና በከተማዋ ውስጥ የሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ የመኪና ኦፕሬሽን ስራዎች ማጠናከሩን ገልጸዋል። በዚህም ያለ ደረሰኝ የሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች ላይ የህግ ተጠያቂነት በአሽከርካሪዎች ላይ ጭምር እንዲሰፍን እያደረገ መሆኑን አሳውቀዋል። በአሁኑ ወቅት የደረሰኝ ቁጥጥሩ በቀን ብቻም ሳይሆን በሌሊት ጭምር ተጠናክሮ መቀጠሉን ያሳወቀው ቢሮው ደረሰኝ ሳይዙ ሸቀጦች ይዘው በተንቀሳቀሱ ላይ አስተዳደራዊ እርምጃ ወስጃለሁም ብለዋል። ቢሮው የቁጥጥር ስራውን በየደረጃው ከተቋቋሙ ግብረ ኃይሎች ጋር በመቀናጀት ያከናወነ ሲሆን በዚህም ተሽከርካሪዎች ዕለታዊ ደረሰኝ ሳይዙ በከተማ ውስጥ ይንቀሳቀሱና ከከተማ ሲወጡ በተገኙት ላይ አስተዳደራዊ የቅጣት እርምጃ ከመውሰድ በተጨማሪ ለእያንዳንዱ ለጫኑት ሸቀጥ ደረሰኝ እንዲቆርጡ መደረጉም አስታውቀዋል። በቀጣይም በከተማዋ ጭነት የጫኑ ማንኛውም አይነት ተሽከርካሪዎች ለጫኑት ሸቀጥ ደረሰኝ እንዲቆርጡ ብቻም ሳይሆን አሽከርካሪዎቻቸው ላይም የህግ ተጠያቂነት እንዲሰፍን የሚደረግ መሆኑ ገበያ ሚዲያ ከአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ያገኘው መረጃ ያሳያል። የቤት ሰራተኞችን ጤንነት ለመጠበቅ ያስችላል የተባለን ፕሮጀክት ይፋ ተደረገ። በመካከለኛው ምስራቅ በቤት ሰራተኝነት የተቀጠሩ ለመቀጠር የሚሄዱና ከዚያ የተመለሱ ሴት ሰራተኞችን ጤንነት ለመጠበቅ ያስችላል የተባለው ኢኖቬት የጥናትና ምርምር ፕሮጀክት ይፋ መሆኑ ተሰምቷል። ኢኖቬት የተባለው የጥናትና ምርምር ፕሮጀክት ትኩረት አድርጎ የሚሰራው ወደ ተለያዩ አረብ ሀገሮች የሚሄዱ እዚያው ያሉና የሚመለሱ ሴቶችን ጤናና ደህንነት በማሻሻል ውጤታማ እንዲሆኑ በማስቻል ላይ ነው ያሉት በአዲስ አበባ ዩኒቨርሲቲ የኢኖቬት ፕሮጀክት አስተባባሪ ዶክተር ካሳሁን ሀብታሙ በፕሮጀክቱ የመጀመሪያ ዙር ለ10 ወራት ያህል የሙከራ ፕሮጀክት መሰራቱን ለቀጣይ 4 ዓመታት ፕሮጀክቱ እንደሚቀጥልና በዚህም አዲስ አበባ ዩኒቨርሲቲ፣ ቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ፣ አርማወር ሃንሰን ሪሰርች ኢንስቲትዩት አህሪ እንዲሁም ከውጭ የለንደን ሃይጂንና ትሮፒካል ሜዲሲን ትምህርት ቤት፣ የኖርዌይ ሜትሮፖሊታን ዩኒቨርሲቲና የጀርመን ሃምቡርግ ዩኒቨርሲቲ በጋራ እንደሚሳተፉበት ብሎም የስራና ክህሎት ሚኒስቴር በአጋርነት እንደሚሰራበት አክለዋል። ለ4 ዓመታት በሚከናወነው የጥናትና ምርምር ፕሮጀክት በመካከለኛው ምስራቅ የሚኖሩ ሴት የቤት ሰራተኞች ከአእምሮና ከስነ ተዋልዶ ጤና አንጻር የሚገጥሟቸውን ችግሮች ለመቅረፍ የሚያስችሉ መፍትሄዎች የሚተገበሩ ሲሆን ከዚሁ ጎን ለጎን የሚተገበሩ መፍትሄዎች ውጤታማ ስለመሆናቸው ጥናትና ምርምር እንደሚደረግም ዶክተር ካሳሁን ተናግረዋል። ወደ መካከለኛው ምስራቅ ለሚሄዱና ለሚሰሩ ሴቶች ከዚሁ ጀምሮ ተጨማሪ ስልጠና መስጠት፣ መረጃ የሚያገኙበት የሞባይል መተግበሪያ ማዘጋጀት፣ ለስራ ከሄዱ በኋላ የተሻለ ግንዛቤ ካላቸው ጋር እርስ በርስ እንዲተጋገዙ ማድረግ፣ ችግር ሲገጥማቸው በሚዘጋጀው የኤክስፐርት ቡድን አማካኝነት የምክርና የጤና አገልግሎት እንዲያገኙ የሚያስችል አሰራር መዘጋጀቱንም ገልጸዋል። ከዚህ በፊት የተደረጉ ጥናቶች በመካከለኛው ምስራቅ ለቤት ሰራተኝነት የሄዱ ሴቶች ከፍተኛ ጥቃት እንደደረሰባቸው ማሳየቱን በመጥቀስ አዲስ ባህል የመላመድ፣ የቋንቋ፣ የአየር ለውጥ፣ የስነ ልቦናና የስነ ተዋልዶ ችግሮች እንዳሉባቸው ሆኖም ለዚህ ምላሽ የሚሰጥ እንደሌለና እገዛ እንደማያገኙ የተገለጸ ሲሆን ኢኖቬት ፕሮጀክት ተተግብሮ ውጤታማ ከሆነ ለፖሊሲ አውጪዎች ግብአት እንደሚሆኑና በዘርፉ የተሰማሩ ተቋማት እንዲሰሩበት እንደሚያደርግም ተገልጿል። ኢኖቬት የጥናትና ምርምር ፕሮጀክት ይህንን ክፍተት ይሞላል ተብሎ እንደሚታሰብ የሚወሰዱ ችግር የማቅለያ መፍትሄዎች ችግሩን ምን ያህል ይቀርፋሉ፣ በመካከለኛው ምስራቅ ያሉ ሴት የቤት ሰራተኞችስ ዓላማቸውን እንዲያሳኩ ምን ያህል ያግዛቸዋል የሚለውን ፕሮጀክቱ እየተተገበረና ጎን ለጎን ጥናትና ምርምር እየተደረገ ውጤቱ የሚታይ ይሆናልም ተብሏል። ፕሮጀክቱ በመካከለኛው ምስራቅ በቤት ሰራተኝነት ለሚሰሩ ኢትዮጵያውያን የስነ አእምሮ፣ የስነ ተዋልዶ፣ የስነ አእምሮና የስነ ተዋልዶ ጤና ላይ የሚያጠነጥን መሆኑና ከዚህ ቀደም ያልተሞከሩ 10
አሰራሮችን በማምጣት መፍትሄ እንዲሆኑ እንደሚያደርግ የጠቆሙት ደግሞ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ የፐብሊክ ሄልዝ ትምህርት ክፍል አባሏና በኢኖቬት ፕሮጀክት የሆስፒታሉ ተወካይ ዶክተር ሳምራዊት ሰለሞን ሲሆኑ በህጋዊ መንገድ በአመት 350,000 ሴቶች ለስራ እንደሚጓዙ ህገወጥ በሆነ መንገድ የሚሄዱት ቁጥር ከዚህ እንደሚልቅ በተለይ ህገወጦቹ ከመነሻ ጀምሮ ለስነ ልቦናና ለአካላዊ ጥቃት እንደሚጋለጡ ብሎም የስነ ተዋልዶ ጤና ጥቃት እንደሚደርስባቸው በሄዱበት ሀገርም ህጋዊ ሆነው ስለማይሰሩ እነሱን የሚጠብቅ ስርዓት አለመኖሩ ከዚህ እርስ በርሳቸው ያላቸው ግንኙነት አጥተው ስለሚሄዱና ሌሎችም ለሚደርሱባቸው ጥቃቶች አስተዋጽኦ ስለሚያደርጉ ፕሮጀክቱ እነዚህን ችግሮች ለመቅረፍ ታቅደው የሚተገበር እንደሆነ ማክለዋል ሲል ሪፖርተር ዘግቧል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለህዳር 14 ቀን የተዘጋጁ የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ